ቤተሰቦቼ ሰላማችሁ በያላችሁበት በዝዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። አሁንም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። እንዲሁም ቻናሌ ሰብስክራይብ አድርጋችሁ አንድ ከያስገቡኝ እያልኩኝ እንግዲህ የዛሬው ቪዲዮ አላቅም እንግዲህ ለትንሱና ላላዛር አብራችሁ ካልተኛው እያለች ነው ማለት ነው ማሚ። እኔ እንደዛ አይነት እናት በህይወቴ አይቼ አላቅም። እንግዲህ ትላንትና አይታችኋል ከዚህ በፊት ቪዲዮዎቿ አንቺ ማዝናናት አትችይም፣ ማጫወት አትችይም፣ ስለዚህ ልጄ እንደፈለገ ወጥቶ ይዝናና፣ ከፈለገ ሴት ይዝለል፣ እንደፈለገ ይዝረክረክ፣ እንደፈለገ ይሁን ስትል ነበራ። ትዝ ቢላችሁ ከሆነ ይሄን ያዙልኝ ማለት ነው። ዛሬ ደግሞ እንግዲህ ስለ ብልግናው እየነገረችው ነው ማለት ነው። ከገዛ ሚስቱ ከገዛ ባለቤቱ ህግ ከሚፈቅድለት እግዚአብሔር ከሚፈቅድለት ከገዛ አካሉ እንደፈለገ መሆን ይችላል። እንደፈለገ ስላችሁ በዚህ አጋጣሚ አንድ የምትይዙልኝ ነገር አላዛርና ትንሱ ካሜራ ይዛችሁ በካሜራ ፊት አይደለም፣ ከካሜራ ውጪ ግን እንደፈለጋችሁ መሽከርከር ትችላላችሁ። ግን ትናንትና ማሜ ልጅና አንቺ እንደዚህ ያድርገሹ ስለዚህ የፈለገ ሴት ያመጣል እንደፈለገ ይዝናናል ብላ ስታወራ ነበረ። ይሄ እንደ ትዝብት ያዙልኝ። ዛሬ ደግሞ እንግዲህ ትንሱና አብርሃም አልጋ ላይ ስታያቸው ቅናቷ ማለት ነው ብድግ ብሎ ተነስቶባት እንዴት እንደሚያረጋት አይታችኋል አይደል? እንዴት እንደሚሰራት። ቆይ ምን ቤት ናት? ምን አገባት እንዴ? የሰው ትዳር በዚህ ልክ ነው እንዴ የምትለካው እሷ? ቆይ እኔ አላቅም። እኔ አላቅም። ላዛርን ማሚ ከኋላ ገመድ አስቀጥላ እንግዲህ እየሳበች ወይም እየጎተተች የምትሄድ ነው የሚመስለው። እንዲሁም ደግሞ ማሚ አብርሃምን ማለት ነው እንዴ እሱ በሄደበት ሁሉ እንዴ በቀል ራሱ ከለቻቸው እኮ እንደምላድርግነት ወይ እኔ ራሱ አሳፈረችኝ ማለት ነው። እንዴ ምን ቤት ናት? ቆይ እሷ ምን ቤት ናት? በዚህን ደረጃ እየተከተለቻቸው ልጆቹ እንዳይደሰቱ ወይም ደግሞ በቤታቸው እንዳይዝናኑ እንዳይጫወቱ እያደረገች። በነገራችን ላይ ይሄን ቃል መናገር አልፈልግም። አሁን የጾም ሰዓት ስለሆነ እንደፈለጉ ይዝናኑ እንደፈለጉ እንደዚህ ፍቅር ይስሩ ምናምን ምንልበት ሳይት አይደለም፣ ኦርቶዶክሳዊ ለሆነ ማለት ነው። ስለዚህ ይሄ በዚህን ሰዓት የሚፈቀድ አይደለም። ግን እነሱ ይዘውብን ስለመጡ መናገር ደግሞ ግድ ስለሆነብን ነው እንጂ በአሁን ሰዓት እንደዚህ አይነት ጊዜ ሳይሆን አሁን የጸሎት ጊዜ የጾም ጊዜ እግዚአብሔር የምንለምንበት ብዙ ምሕረትን የምንለምንበት ጊዜ ነው እንጂ ራስን የምናስደስትበት ወይም ደግሞ እኛ ስጋችን የሚደሰትበት ሰዓት አይደለም። ስጋችንም ሆነ ነፍሳችንም አስረበንም በጾም በጸሎት የምንበረታበት ጊዜ ነው እንጂ ልክ አላዛርና ትንሱ አሁን ባመጡት ነገር እንደዛ የሚሆንበት ነገር አይደለም። ግን ይመስለኛል እነሱም ይሄን ነገር ፈልገውት ሳይሆን ወይ ትንሱ አላዛር ለመፈተን ነው፣ አላዛር ደግሞ ትንሱን ለመፈተን ነው እንጂ እንደዛ አይነት ነገር ለማድረግ ፈልገው አይደለም፣ እርግጠኛ ነኝ ማለት ነው። እና ሌላው ደግሞ እንግዲህ ማሚ እንደ እርጎ ዝንብ ጥልቅ እያለች የምትመጣው እንደው ስታስቡት፣ ማሚ ግን ያላዛር እናት ናት ብላችሁ ታስባላችሁ? ከምር እኔ እየተጠራጠርኩ ነው። እንደው እናት እንኳን ያልሆነች ማለት ነው በዚህ ደረጃ ራሷን አታቀልም፣ በዚህ ደረጃ ራሷን አታወርድም። ግን ሆኖም እንደው እናት የሆነች አሁን አንቺ እሷ ማለት ነው ለምሳሌ አላዛር ይሄ በቃ ጨዋ እንደሆነ ጨዋ ማጫወት እና ይሄ ስነ ስርዓት ያለው ልጅ ለማስመሰል ነው እዚህ ጋር ስትናገር የነበረው። እንደዛ በቃ እንደዛ አድርጌ ያሳደኩት እንድትባል ወይም ደግሞ ኮሜንት ላይ ወይ ማሚ ደግ አደረግሽ፣ አንቺ እኮ እንደዚህ ነሽ፣ ጥሩ አደረግሽ፣ እንኳንም ተቆጣሹ፣ በካሜራ ፊት እኮ እንደዚህ አድርጎ ነበር እንድንላት ፈልጋ ነው። ምክንያቱም የእሷን ስብና ለመሳብ ነው። ግን አይደለም ምንም ስብና ሳይሆን ይሄ የቅናት መንፈስ ነው። እንግዲህ እኔ እናት በልጁ ሲቀና አይቼ አላቅም በህይወቴ ማለት ነው። ልጁ ሲደሰት ደስ ይላታል እንጂ በዚህ ደረጃ እናት እንደዚህ ገብታ ትዳር ውስጥ እየገባች አልጋ ላይ እንደዚህ አትሆንም የምትል እናት ሲጀመር ባልና ሚስት ገብታ እኔ ካልፈተፈትኩኝ እኔ ሁኑ ስላችሁ ምትሆኑ አትሆኑ ስላችሁ ምትሆኑ የምትልናት በህይወቴ ገጥማኝ አላቅም በነገራችን ላይ ማለት ነው። ግን ሆኖ ማለት ነው አሁን ማሚ
ለህዝቡ ማሳየት የፈለገችው እንግዲህ ልጇ በጨዋነት እንዳሳደገችው ስነ ስርዓት እንዳለው ምናምን ግን ለማሳየት ነበር አክት የሰራችው ማለት ነው። ግን አልተሳካልሽም ማሚ። ምክንያቱም ትላንትና ስትናገር የነበረ ልጄ እንደፈለገ እንደውም አንቺ ከመጣ ከቤት አይወጣም፣ ከሴቶች አይዝናናም፣ ከሴቶች አይዘልም፣ እንደፈለገ ዝሙት ሰርቶ አይመጣም ምናምን ስትይ ነበር አይደለ ትላንትና ጊዜ። ስለዚህ ያ ቃልሽ ደግሞ ከረሳሹ እናስታውስሽ ብዬ ነው ማለት ነው። ስለዚህ አሁን ደግሞ በቃ ትንሱ ሚስቱ ናት፣ የ80 ህጋዊ ባለቤቱ ናት። እንደፈለገች ብትሆን እንደፈለገች ብትጨማለቅ እንደፈለግ ቢጨማለቅባት አንቺ ለምን ከህይወታቸው አትውጪ? ለስንቴ ነው እኛ ከህይወታቸው ለምን አትውጪ የምንልሽ? ለምንድን ነው ግን እግዚአብሔርን ማትፈሪ? ሰውን ታዩ እነሱ በዚህ ሰዓት እንደዚህ ነገር ይስሩ እንደዚህ ነገር ይስሩ እያለን አይደለም፣ ግን ይስሩም አይስሩም አንቺ ለምንድን ነው ከህይወታቸው ወልቅ ብለሽ ሹልክ ብለሽ ወደ ባልሽ ማትሄጂው እንዴ? ቅናት አስመሰለብሽ እኮ። እንግዲህ ባለ ትዳር ነሽ እንኳን ባንል ኖሮ ማሚ የሆነ ነገር አይምሮ አስቦ ነው እንል ነበር። እንግዲህ ባላለሽ እንደው ቀናች እንኳን ብለን ድምድም አድርገን እንዳንደመድምብሽ፣ ምክንያቱም በልጅ ሰው አይቀናም። ስለዚህ ባላለሽ ልጆች አለሽ፣ ትልቅ ሰው ነሽ። እንግዲህ ለዚህ ደረጃ በዚህ ደረጃ መቅለሉ ለምን አስፈለገ ነው? እንግዲህ ልጅሽ ካልፈለገች መራትሽ ካልፈለገች ለምንድን ነው ከነሱ ህይወት ማትወጩ? እስከ መቼ ነው ልጅሽን እንደዚህ ያቃጠልሹ ምትኖሪው? እስከ መቼ ነው ትዳሩን ያፋታሽ ምትኖሪው? እስከ መቼ ነው ልጅሽ ቆሞ እንዲቀርና ልጅ እንዳይኖረው ዘር እንዳይተካ ምታረጊው? እስከ መቼ ነው? አልገባንም ማለት ነው። እንግዲህ ያለ ዘር እንዲቀር ነው አይደል የምትፈልጊው? የራስሽ ጉዳይ ነው። እሱን ከፈለሽ አስረሽ ቤትሽ ማስቀመጥ ትችያለሽ። ግን እቺ ምስኪኗ ልጅቷስ ሴት ልጅ አለሽ አይደል? ነገ በሴት ልጅሽ የሚደርስ ነገር ለምንድን ነው የምታረጊው ማለት ነው? እኔ አላቅም። አሁን ያላዛር ታናናሽ እህትና ወንድሞች አሉ፣ ግን አላዛርን ሲያዩ የነሱ ጣፋንታ እንዴት ሆኖ እንደሚያስቡት ራሳቸው ነው የሚያውቁት። ምክንያቱም ነገ እነሱ ሚስት ሲያገቡ እናታቸው በምን ደረጃ መራትዮ እንደምትቀበላቸው ሲያስቡ እንደዚህ ቋቅ እያላቸው ነው የሚወጡት ማለት ነው። ስለዚህ ከህይወታቸው ውጪ እንደዚህ አይነት ማንቀጥቀጥ ምን አመጣው? ለምንድነው እነሱ ባሉበት ሁሉ አንቺ የምትገኙ? ለምንድነው አንዴ እንኳን ልቅቅ አርገሽላቸው አንጀታቸው ኡፍ ብለው የሆድ ሆራቸው ለምን አያወሩም? አረ ማሚ ግፍ ነው እንዴ! እኔ እንደዚህ አይነት እኔ ፈጣሪውን የማይፈራ ሰው የማይፈራ እኔ በህይወቴ አይቼም ገጥሞኝም አላቅም፣ እውነት ለመናገር ማለት ነው። እኔ እንደማሚ አይነት ሴት በህይወቴ አይቼም ገጥሞኝም አያቅም። ስለዚህ ማሚ ከህይወታቸው ውልቅ ብለሽ ውጪ። እነሱ እንደፈለጉ ይጫወቱ፣ እንደፈለጉ ይሁኑ፣ ይሽከርከሩ፣ በህይወታቸው አትግቢ። እስቲ ውጪ፣ ወደ ባልሽ ሂጂ። አንቺም ብዙ ነገር እኮ ከፍቶን ለመናገር አሁን ወቅቱ ስላልሆነ ነው። እኛም ዝም ብለን በትግስት ጌታዬ ሆይ ትግስቱን ስጠን፣ አንደበታችን መጥፎ ነገር የሚናገረውን ቆጥብልን ወይም ያዝ አድርግልን የምንለው እኮ ወቅቱ ስላልሆነ ነው እንጂ እኮ ማሚ አጥበን እናሰጣሽ ነበር። ከምሬ ነው። አጥበን እናሰጣሽ ነበር ፀሐይ ላይ እስከምትንቃቂ ማለት ነው። ግን የከለከለን ከልክሎን ነው። ይሄን ያደረግሽበት ራሱ ምክንያቱ እያንዳንዱ ዝርዝረን እንነግርሽ ነበረ። ግን ምን ዋጋ አለው? ስለዚህ እንግዲህ አላዛር በጣም ያሳዝናል። እንግዲህ በህይወት እንደዚህ አይነት ነገር መኖሩ እንደዚህ አይነት ነገር መቅጠም እንግዲህ በድለህ እዘን። ሌላው ደግሞ ትንሱናት የምታሳዝነው በቃ በሄደችበት እኔ ተነስታ ስትወጣ ራሱ እንዴት እንዳሳዘነችኝ። በቃ ቤቱን ለቃላት ወጣች። አሁን ታውቃላችሁ ለማስመሰል ለሷን የወደደች ይመስል ለሷ ያዘነች ይመስል ምናምን ነገር ማስመሰል። ይሄ ማስመሰሉ ምን አመጣ? ያው አንቺ ለምን እሷ ትደሰታለች ነው? ለምን ደስታ ይኖራታል? ለምን ሁሌ እንዳለቀሰች አትኖርም? ለምን ሁሌ እንዳመማት ሐኪም ቤት እንደሮጠች አትኖርም ነው? በቃ አንቺ ፍላጎትሽ ማለት ነው። ይሄ ደግሞ እስከ መጨረሻ ሊሳካልሽ አይችልም። ልጅሽ ሲቀር ይቀራል እንጂ ትንሱ በዚህ ደረጃ ከልጅሽ ጋር መቼም በስብሳ አትቀርም። ያው እንደተለመደው አንቺ ልጅሽን አበስብሰሽ ከራስሽ ጋር ቆሞ ቀራ አድርገሽ ታኖሪያለሽ። ዘር እንዳይኖረው ዘር እንዳይተካው አድርገሽ ታኖሪዋለሽ እንጂ ልጅቷ ጅላጅል አይደለችም። በነገራችን ላይ ማለት ነው። ልጅሽ ብቻ አይደለም በኢትዮጵያ ውስጥ ወንድ ሞልቷል። ስለዚህ ያንን ማድረግ ደግሞ አያቅታትም። ለማንኛውም ብዙ መናገር እፈልግ ነበረ። ለዛሬው በዚህ ይበቃኛል። በሌላ ደግሞ በደንብ ፈስፍቼ ይመጣላችኋለሁ። ሰላማችሁ ብዙ ይበል። ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ
ሰላማችሁ ብዝት ይበል። እንግዲህ የሮመዳን ስራ በጣም ነው የሚያደክመው። እግዚአብሔር ይጠብቃችሁ። እግዚአብሔር ጉልበቱን ብርታቱን ይስጣችሁ። ወዳችኋለሁ። ባይ